ወይዘሮ በላይነሽ ሞላ ይባላሉ። በጉለሌ ክፍለ ከተማ ወረዳ 8 ከ1967 ዓ.ም ጀምሮ ከ9 ቤተሰብ በላይ ይዘው ይኖሩበት የነበረ ቤት ለኑሮ ምቹ እንዳልነበር ገልጸው አሁን ግን በአዲስ መልክ ተገንብቶ ማየታቸው እንዳስደሰታቸው ይናገራሉ። ወለድኩ ልጅ 9 አንድ ሞታሊ 8 አሉ። የልጅ ልጆች ወደ 7 ይሄው ሁሉ ቤተሰብ አንድ ላይ ግማሽ መሬት ይተኛል። ግማሹ አንድ አልጋ ተዘርግታ እዛ ላይ ይተኛል። በፊት የነበረውንማ ታዩ ምን እላለሁ። ይሄ ቤቱ ጣራው ግድግዳው በረሮ ጭቃ ክረምት ሲሆን ልጆቹ እዛች ጋር እግራቸውን ታጥበው ሲገቡ ቤቱ ብታይ ጨቅ ነው የሚለው እና ምድርና ሰማይ ነው። አሁን ለኛ ፀሐይ ነው ወጣ። የወይዘሮ በላይነሽ ጎረቤት አቶ ደምላቸው አዲስም ከዚህ ቀደም የነበረ ቤታቸው ጽዳት የጎደለውና ለኑሮ ምቹ እንዳልነበር ገልጸው አሁን ቤታቸው በመታደሱ መደሰታቸውን ገልጸውልናል። ቤቱ በጣም ይፈራረሰ ነበር። በቃ እንደው ያይጥ መንጋ ነበር የሚሄድብን። አሁን ደግሞ እንደዚህ በጣም እንደው ክብር ይስጥልኝ በጣም ተደስቻለሁ። የአዲስ አበባ ከተማ አስተዳደር ዲዛይንና ግንባታ ቢሮ ኃላፊ ኢንጂነር አያልነሽ ሀብተ ማርያም ቢሮ ከሚያከናውናቸው የኮሪደርና ወንዝ ዳርቻ ልማት ጎን ለጎን ማህበራዊ ኃላፊነቱን ለመወጣት በክፍለ ከተማና ከተማ አቀፍ የቤት እድሳት መርሃ ግብር እየተከናወነ ስለመሆኑ ገልጸዋል። የኮሪደር ልማት ስራዎቻችን ከወንዝ ዳርቻ ልማት ጋር ተያይዞ በርካታ ስራዎች እየተሰሩ ነው። ከዛ ባሻገር ደግሞ ወገኖቻችንን በተለይም ደግሞ ኢኮኖሚካሊ ትንሽ ዊክ የሆኑትን እነሱን በማሰብ በዙሪያችን ያሉትን ተቋራጮች በማስተባበር በክፍለ ከተማ 66 እንዲሁም ደግሞ በማዕከል ደረጃ 29 በድምሩ ውስጥ 5 ቤቶችን በዚሁ በመታዩ ደረጃ ሰርተን ለወገኖቻችን እያስተላለፍን ያለንበት ሁኔታ አለ። በዛሬው ዕለት የቁልፍ ርክክብ ለተደረገላቸው ቤቶች ግንባታ 21.5 ሚሊዮን ብር ወጪ ተደርጓል ያሉት ኃላፊዋ ለዚህም የባለ ሀብቱ ተሳትፎ የሚያበረታታ ነው ብለዋል። የተሰራው ዛሬ 29ኙ እየተላለፈ ያለበት ሁኔታ ነው ያለው። እዚህ አሁን 16 አስተላልፈናል። የዛሬው ብቻ 21.5 ሚሊዮን ብር ነው። ቢሮ በቀጣይም ማህበራዊ ኃላፊነቱን ለመወጣት የተለያየ ተግባራት ለማከናወን ዝግጁ መሆኑን ተመላክቷል።